የመንፈስን ሰይፍ ያዙ። አንዱታ ይሄ እነዚህ በሙሉ መከላከያዎች ናቸው። ምን ያስፈልገዋል? መጥቂያ፣ ጠላቱን መምታት አለበት። እሱ ደግሞ ምንድነው? የመንፈስ ቅዱስ ሰይፍ ዘውቱ ቃል እግዚአብሔር። ያ የእግዚአብሔር ቃል ነው። ክርስቲያኖች ቃልን ቅዱስ ቃል ማጥናት አለብን። ተቃዋሚዎች መመለስ አለብን። ለቤተሰብ፣ ለቤተ ዘመድ፣ ለጓደኛ፣ ለባልደረባ መናገር። እግዚአብሔር እኮ እዚህ ወንጌለ ዮሐንስ ላይ ወንጌለ ማቴዎስ ላይ እኮ ወይም ቆሮንቶስ ወይም ጴጥሮስ ወይም ራዕየ ዮሐንስ ላይ እኮ እንዲህ ይላል እኮ ይሄ ቃል እኮ ብላችሁ መስክሩ። እሺ እኛ አሁን ብዙ ጊዜ አልለመድንም ነው። እዚሁ ቤተክርስቲያን እኮ ወጣ ስንል አንድ ቀን እዛ ቁርባን ላይ ሳስተምር ሁለት ሰዎች በጣም ተፈታተኑ። እንደው ሲፈታተኑ ስም ልጠራ ነበር፣ እግዚአብሔር ነው የጠረፈኝ። ምክንያቱም ስም ቢጠራ ለዘላለም ነበር ጥርሳቸው የሚነክሱብኝ። ምክንያቱም ጉድ ሰራን በዚያ ሁሉ ህዝብ መካከል። እኔ አይደለሁም ወሬ ቆመው ይሉታል። ደግሞ ቆመው ቁጭ ቢሉ እንኳን አላያቸው ነበረ። ምን አለ ደግሞ እንዲህ ጎንበስ ቢሉ በቃ እኔ ካላየሁ ምን ቸገረኝ። በቃ ታው የምታወሩ አልኩት ብዬ በደም ሳሳው እንዲሁ አይኔንም ወደዛ ሳልጠን ማለት ነው። ጥቆማ እንዳይመስልብኝ። አራቴን ነስራተው አረ ያዩዋችሁ ነው ስል አሉ። ወደዛ ነው የማየው ደግሞ እንዳንተያዩ አይኛን አይደለም ብለው ቀጠሉ። እየተያየን እኮ ነው እያልኳችሁ ነው ስል አሁን ወደ እነሱ ማየት ጀመርኩ። አሁን ዘመር ቆጣ ብለው እና ምን እንደተባለ እንኳን እኮ አንዳንዱ እኮ የተነበበው ወንጌል እውነት ባካና ነው። እኔ ራሴን እናንተን ብቻ ሌላውን ብቻ ቆለም ራሴን የምታዘባለሁ። እዛ ቆመን ወንጌል ሲነበብ እኮ ቀዳሽ አስቀዳሽ ሆነ አልፎን ማለት ነው። እንዴት እንደሚያልፈን ምን ነበር ወንጌሉ የተነበበው? ምን ልበት ጊዜ አለ። አገልጋዮች እኮ የተነበበው መልእክት ምን ነበር እንላለን። አእምሮአችን ከሌለ እንዴት እንደሚያመልጠን አናውቀውም። እና አይሰማም። የእግዚአብሔር የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ይላል። እንዴ መታጠቅ አለብን እኮ አይደል? ሚስት እኮ ለባሏ የምትጠቅሰው ጥቅስ ያስፈልጋል። ባለ ሚስቱ፣ ለልጆቻችን፣ ለቤተሰብ፣ ለጎረቤት፣ ለማህበረሰብ